ተናስተልን የተወደዳችሁና የተከበራችሁ ተመልካቾቻችን እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ታኅሳስ 29 ቀን 2018 ዓ.ም የትውልድ ድምጽ ከሆነው ከኤኤምኤን የዜና አዲስ መረጃዎቻችን ተጀምረዋል። በቅድሚያም አርዕስተ ዜና። የገና በዓል የሰላም፣ የፍቅር፣ የደስታ፣ የአዳዲስ ተስፋ፣ የአዳዲስ ብስራት እንዲሆንላችሁ ምኞቴ ላቀ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የልደት በዓልን በሼክ ፋጢማ ቢን ሙባረክ የዓይነ ስውራን አዳሪ ትምህርት ቤት ከሚማሩ ተማሪዎች ጋር አከበሩ። ዛሬ በከተማችን 26ቱም የምገባ ማዕከል ምንም ገቢ የሌላቸው ጠያቂ ጧሪ የሌላቸው ለችግር የተጋለጡ ወገኖቻችን ተደግሶላቸው ደስ በሚል ሁኔታ በዓልን ከኛ ጋር ያሳልፋሉ። የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በአዲስ አበባ በሁሉም የተስፋ ብርሃን የምገባ ማዕከላት ማዕድ የማጋራት መርሃ ግብር መካሄዱን ከንቲባ አዳነች አቤቤ አስታወቁ። የተወደዳችሁ ተመልካቾቻችን አርዕስተ ዜናዎችን በመጀመር ዜናዎቻችንን ጀምረናል። እዚህ ስቱዲዮ ወደ እናንተ ከምናደርሳቸው ዝርዝር መረጃዎች በተጨማሪ በመስክ ላይ የሚገኙ ሪፖርተሮቻችን ወደ በኋላ ላይ የተለያዩ ርዕሰ ጉዳዮችን የሚጠቁሙን ይሆናል። ወደ በኋላ ላይ ምን አይነት ርዕሰ ጉዳዮችን ይጠቁሙናል? ከነሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ሀብታሙ እንደዚሁም መቅደስና ሄኖክ እንደምላችኋል። ከሀብታሙ ነው የምጀምረው። ሀብታሙ በቅድሚያ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሰ ለማለት እወዳለሁ። የት ነው የምትገኘው? ወደ በኋላ ላይ ምን አይነት ርዕሰ ጉዳዮችን እንጠብቅ? አመሰግናለሁ። እንግዲህ የዛሬው ዕለት የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በመላው የክርስትና እምነት ተከታዮች ዘንድ ይከበራል። ይህንን በዓል ደግሞ በተለይም የአዲስ አበባ ከተማ አስተዳደር እንደከዚህ ቀደሙ ሁሉ በተለያዩ በዓላት ላይ ሲያደርግ እንደነበረው ሁላ ከአቅመ ደካሞች ጋር በጋራ እያሳለፈ ይገኛል። የማዕድ ማጋራት መርሃ ግብር በማካሄድ ማለት ነው። በዚህ አሁን በምንገኝበት በጉለሌ የተስፋ ብርሃን የምገባ ማዕከል የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተገኙበት የማዕድ ማጋራት መርሃ ግብር ተካሂዷል። ከዚህ ጉዳይ ጋር በተያያዘ በመድረኩ ላይ የተነሱና የሰዎችን ሀሳብና አስተያየት በማከል ወደ ኋላ ላይ ለተመልካቾቻችን የምናደርስ ነው የሚሆነው። ሀብታሙ እጅግ አድርጌ አመሰግናለሁ። ወደ በኋላ ላይ በስፋት እንገናኛለን። ሌላኛዋ ባልደረባችን መቅደስ ደምስ በቀጥታ መስመር ላይ ትታየኛለች። መቅደስ እንኳን አደረሰሽ ለማለት እወዳለሁ። የት ነው የምትገኘው? ወደ በኋላ ላይ ምን አይነት ርዕሰ ጉዳዮችን ካንቺን ጠብቅ? እንኳን አብሮ አደረሰን። አመሰግናለሁ። አሁን የሚገኘው እንግዲህ በቦሌ ክፍለ ከተማ ነው። በቦሌ ክፍለ ከተማ በተስፋ ብርሃን የምገባ ማዕከል ቁጥር 26 የማዕድ ማጋራት መርሃ ግብር እየተካሄደ ይገኛል። በዚህ መርሃ ግብር ላይ እንግዲህ ለበዓሉ እንግዲህ ያደረሱ የመዲናዋ ነዋሪዎችን የማዕድ ማጋራት መርሃ ግብር እየተካሄደ ነው የሚገኘው። ቆየት ብዬ ስመለስ በዚህ መርሃ ግብር ላይ ምን ተከናወነ፣ ምንስ ተባለ የሚለውን መረጃዎችን የማደርሳችሁ ይሆናል። መቅደስ እጅግ አድርጌ አመሰግናለሁ። በኋላ ላይ በስፋት መልሰን የምንገናኝ ይሆናል። ሌላኛው ሪፖርተራችን ሄኖክ ዘነበ ነው። ሄኖክ እንደምላል፣ የት ነው ያለኸው? ወደ በኋላ ላይ ምን አይነት ርዕሰ ጉዳዮችን ካንተን ጠብቅ? እጅግ አድርጌ አመሰግናለሁ። እንግዲህ ለአንድ ዓመት ያህል 2017 መግቢያ ላይ መስከረም ሲጠባ የተጀመረው አዲስ ታለንት ሾው ብርቱ ፉክክር ብርቱ ውድድር ሲደረግበት ቆይቶ በሶስት ዘርፎች ማለት ነው ዛሬ ማብቂያውን ያገኛል። ባለፉት 7 ምዕራፎች ምን ሁነቶችን አስተናገደ፣ እንደው አዲስ ታለንት ሾው ምንስ በመዝናኛው ዘርፍ ምንስ አዲስ ጡብን አሳረፈ የሚለውንና ሌሎች ጉዳዮችን ያለፈባቸውን ጉዳዮችን እንደዚሁም አሁን ያለውን ዝግጅትን በተመለከተ ከደቂቃዎች በኋላ ይጠብቁን ተመልካቾች። እንደዚሁም ደግሞ አይናችሁም በዛሬው ዕለት አዲስ ሚዲያ ኔትወርክ ላይ እንድታደርጉም እንጋብዛለን። ከደቂቃዎች በኋላ አጠቃላይ ዝግጅቱና ያለፈባቸው ምዕራፎችን በተመለከተ አጠር አድርገን መረጃን ወደ ተመልካቾች የምናጋራ ይሆናል። መልካም፣ ሶስታችሁንም እጅግ አድርጌ አመሰግናለሁ። ወደ በኋላ ላይ በስፋት ተመልሰን እንገናኛለን። እስከዚያው ድረስ መልካም ቆይታ ተመኘው። ቀጥለናል። የተወደዳችሁ ተመልካቾቻችን ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ሳህለ ገብርኤል ይትባረክ የሰዓቱን ዜናዎች እየመራ ቆይታ አደርጋለሁ። አብራችሁን ቆዩ።
የኢየሱስ ክርስቶስ ልደት ለራስ ብቻ ከመኖር ባሻገር ለሌሎች መኖርና ዋጋ መክፈል የተሰበከበት ዕለት መሆኑን የክርስትና ሃይማኖት አባቶች ተናገሩ። የሃይማኖት አባቶቹ የ2018 ዓ.ም የኢየሱስ ክርስቶስ የልደት በዓል በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። ካሳሁን አንዱ ዓለም ተጨማሪ አለው። የክርስትና ሃይማኖት አባቶች ለ2018 ዓመተ ምህረት ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በሀገር ውስጥ በኢትዮጵያ ገጠርና በከተማ የምትኖሩ ከሀገር ውጭ ደግሞ በተለያዩ አህጉር የምትኖሩ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለ2018 ዓመተ ምህረት በዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። መላው የሀገራችን ሕዝቦች ከሀገራችሁ ውጪ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የተወደዳችሁ ምዕመናን እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ አደረሰን። በሀገራችን በኢትዮጵያና በተለያዩ ሀገራት ለምትኖሩ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ። የኢየሱስ ክርስቶስ ልደት ለራስ ብቻ ከመኖር ባሻገር ለሌሎች መኖርና ዋጋ መክፈል የተሰበከበት ዕለት መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ተናግረዋል። አቡነ ማትያስ በቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ በኩል ባስተላለፉት የእንኳን አደረሳችሁ መልእክት ሁሉም ሰው ክፋትና ጥላቻን ከልቡ በማስወገድ በክርስትና ሕይወቱ ውስጥ ክርስቶስን መምሰል እንዳለበት አሳስበዋል። እግዚአብሔር ጠላቶቹን ለማዳን እንጂ ለማጥፋት አልመጣም። የኛም ሕይወት የሚጠበቀው አንዱ ሌላውን በማዳን እንጂ በማጥፋት እንዳልሆነ ጌታችን በቃልም በተግባርም በአጽንኦት ነግሮናል። በዚህ አስተሳሰብና እምነት እንድንኖርም አዞናል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የኢየሱስ ክርስቶስ ልደት በእግዚአብሔርና በሰው ልጅ መካከል የነበረ የጥል ግድግዳ ፈርሶ ሰላምና ፍቅር የተመሰረተበት ዕለት መሆኑን አንስተዋል። የእምነቱ ተከታዮችም ስለ ሰላም መተባበርን የክርስትናቸው መሰረት ያደርጉት ዘንድ አደራ ብለዋል። ሰላም በሀገራችንና በሕዝቦቻችን መካከል የሚወርድበትን ከጥፋት ይልቅ ወደ አንድነት እና ህብረት የሚመጡበት የተሰደዱት እና የተፈናቀሉት ወገኖቻችን ወደ ሰፈራቸውና ቀያቸው የሚመለሱበት ስለ ሰላም ሁሉም ተባብሮ እንዲሰራ ስንል በእግዚአብሔር ስም እንጠይቃለን። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ደረጀ ጀንበሩ የኢየሱስ ክርስቶስ ልደት የእርቅና አንድነት መሰረት መሆኑን አብራርተዋል። ሰው ሁሉ ከአምላኩ ከራሱና ከአምሳሉ ጋር እርቅ መፈጸም መለኮታዊ ተልእኮ ሊሆን እንደሚገባም አሳስበዋል። የታረቀ ሕዝብ ከእድገት ወደ ላቀ እድገት ከመሸጋገር የሚያግደው ነገር ስለሌለ ልዩነቶችን በእርቅ በመፍታት ዘላቂ ሰላም ለማስፈን እንተጋ ዘንድ የዘወትር መልእክታችን ነው። ሆኖም ያልታረቀ ማስታረቅ ስለማይቻለው በቅድሚያ እኛ ራሳችን ታርቀንና በመካከላችንም እውነተኛ ሰላምን አስፍነን መልካም ምሳሌነታችንን ጎልቶ እንዲታይ ለማድረግ ጊዜያችንን በአግባቡ እንጠቀምበት እላለሁ። የተቸገሩ ወገኖችን በማሰብና ያለንን በማካፈል በዓሉን አብረን እናሳልፍ ሲሉም የእምነቱ አባቶች ሃይማኖታዊ ጥሪያቸውን አቅርበዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የልደት በዓልን በሼክ ፋጢማ ቢን ሙባረክ የዓይነ ስውራን አዳሪ ትምህርት ቤት ከሚማሩ ተማሪዎች ጋር አክብረዋል። ተማሪዎች በርትተውና ተግተው ከራሳቸው አልፈው ለሀገር ኩራት መሆን እንዲችሉ ጠቅላይ ሚኒስትሩ መልእክት አስተላልፈዋል። የተወደዳችሁ ተመልካቾቻችን የዚህን ዜና ዝርዝር እንደደረሰን ወደ እናንተ የምናቀርብ ይሆናል። የገና በዓልን ምክንያት በማድረግ በከተማ በሚገኙ ሁሉም የምገባ ማዕከላት ማዕድ የማጋራት መርሃ ግብር መከናወኑን ከንቲባ አዳነች አቤቤ አስታወቁም። በጉለሌ የምገባ ማዕከል ተገኝተው ማዕድ ያጋሩት ከንቲባ አዳነች አቤቤ አስተዳደሩ የገና በዓልን ምክንያት በማድረግ ላለፉት ቀናት በርካታ የበጎ ፈቃድ ስራዎችን ሲያከናውኑ ስለመቆየቱ አንስተዋል። ዛሬ በከተማችን
26ቱም የምገባ ማዕከል ምንም ገቢ የሌላቸው ጠያቂ ጠዋሪ የሌላቸው ለችግር የተጋለጡ ወገኖቻችን ተደግሶላቸው ደስ በሚል ሁኔታ በዓልን ከኛ ጋራ ያሳልፋሉ። ከትላንት ወዲያ ከ300,000 በላይ የሆኑ የከተማችን ነዋሪዎች እንዲሁ ለችግር የተጋለጡና ዝቅተኛ ገቢ ያላቸውና ምንም ገቢ የሌላቸው ማዕድ አጋርተንላቸዋል። ትላንትና ደግሞ እንዲሁ በመኖሪያ ቤት እጦት ምክንያት ብዙ ችግር እየደረሰባቸው ላሉ ወገኖች 381 ቤቶችን አስተላልፈናል። አዲስ አበባ ያላትን ሀብት በማካፈል የምትጠቀስ ከተማ ስለመሆኗም ነው ከንቲባ አዳነች አቤቤ ያነሱት። ከተማችን አዲስ አበባ ወገኖቿን የምትወድ የምትንከባከብ ሁልጊዜ ካላት ሀብት የምታካፍል በምሳሌነት የምትጠቀስ ከተማ ሆናለች። ከተማችንን ውብ አበባ ስናደርግ እንግዲህ ከጉለሌ በላይ ምስክር ያለ አይመስለኝም። ያ በጉስቁልና የሚጠራ አካባቢ ዛሬ እንዴት በመጣንበት የሚባል አበባ መስሏል። ያ አበባነት ከናንተ ህይወት ጋራ ሲጣጣምና ለናንተም ትሩፋት ሲኖረው ነው። ይሄ ደግሞ የትብብርን ይጠይቃል። ይሄ ምገባ ማዕከል ብቻ የትብብር ማሳያ ነው። በከተማዋ በጎ ፈቃደኛ ባለሀብቶችና ተቋማት ከከተማ አስተዳደሩ ጋር ለሚያደርጉት ትብብር ምስጋናቸውን ያቀረቡት ከንቲባ አዳነች አቤቤ ይሄው ትብብር ተጠናክሮ እንዲቀጥልም ጥሪያቸውን አቅርበዋል ሲል የዘገበው ሪፖርተራችን ካሳሁን አንዱዓለም ነው። በተያያዘ ዜና የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በአዲስ አበባ በተለያዩ የተስፋ ብርሃን ምገባ ማዕከላት ማዕድ የማጋራት መርሃ ግብር ተካሂዷል። በዚህ ጉዳይ ላይ ሪፖርተሮቻችን በቀጥታ መስመር ላይ ይገኛሉ። ከነሱ ጋር የተወሰነ ቆይታ የምናደርገው ይሆናል። ቀዳሚ የምናደርገው ደግሞ ሪፖርተራችን ሀብታሙ ሙለታ ነው። ሀብታሙ በድጋሚ እንደምላል። እስኪ አጠቃላይ የምገባ ማዕከል እየተከናወነ ያለውን የበዓል ምገባ አስመልክቶ ለተመልካቾች መረጃዎቹን አጋራለን። ከልብ አመሰግናለሁ። እንግዲህ ዛሬ በመላው የክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው የኢየሱስ ክርስቶስ የልደት በዓል ነው። ይህንን ምክንያት በማድረግ የአዲስ አበባ ከተማ አስተዳደር በተለያየ ሁኔታ በተለይም ለአቅመ ደካሞች ማዕድ ማጋራት መርሃ ግብርን እያከናወነ ይገኛል። እኛ አሁን የምንገኝበት በጉለሌ ክፍለ ከተማ የጉለሌ ተስፋ ብርሃን የምገባ ማዕከል ነው። በዚህ የምገባ ማዕከል ላይ በዛሬው ዕለት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ ሌሎች የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች በተገኙበት እንግዲህ የማዕድ ማጋራት መርሃ ግብር ተካሂዷል። ይህ የማዕድ ማጋራት መርሃ ግብር የተካሄደው በአቅማቸው ዝቅተኛ ደረጃ ላይ ለሚገኙ የከተማ ነዋሪዎች ነው። እንግዲህ ነዋሪዎቹ በተለይም ደግሞ ያለ በዓልን ያለ ችግር በደስታ ወገን እንዳላቸው እንዲሰማቸው ሆኖ እንዲያሳልፉ ታሳቢ በማድረግ የተዘጋጀ መሆኑን የተመላከተው። ቀደም ብለን በሰማነው ዜና ላይ እንግዲህ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የተለያዩ መልእክቶችን አስተላልፈዋል። እንኳን አደረሳችሁ፣ ይህ ስኬት እንዲከናወን ደግሞ አበርክቷቸውን ለተወጡ አካላትም እንዲሁ ምስጋናቸውን አቅርበዋል። ከዛ በተጨማሪ የአዲስ አበባ ከተማ አስተዳደር የምገባ ኤጀንሲ ዋና ዳይሬክተር ወይዘሮ ጸዳለች ሚካኤል በመድረኩ ላይ ባስተላለፉት መልእክት የአዲስ አበባ ከተማ አስተዳደር በተለይም ደግሞ አቅመ ደካሞችን ቢያንስ በቀን አንድ ጊዜ እንዲመገቡ ከማድረግ አኳያ በርካታ ስራዎች መሰራታቸውን ገልጸዋል። በዛሬው ዕለትም በ26ቱም የምገባ ማዕከላት ለአቅመ ደካሞች የገና በዓልን ምክንያት በማድረግ የማዕድ ማጋራት መርሃ ግብር እየተካሄደ እንደሚገኝ ገልጸዋል። በዚህ ሂደት ውስጥ እንግዲህ በርካቶች ሰዎች ድጋፍና ትብብር አድርገዋልና ለዚህም ምስጋናቸውን አቅርበዋል። ከእርሳቸው በተጨማሪ የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወጌሶም በዚሁ መድረክ ላይ ተገኝተው ነበረ። እርሳቸው በዋናነት የጉለሌ ክፍለ ከተማ ከዚህ ቀደም የነዋሪውን ተጠቃሚነት ከማረጋገጥ አኳያ ከምገባ ማዕከል ጋር የተያዙ ጉዳዮች ጥያቄ ሆነው እንደቆዩ አንስተው ነገር ግን የከተማ አስተዳደሩ በሰጠው ከፍተኛ ትኩረት ምክንያት እነዚህ ጥያቄዎች ምላሽ ማግኘታቸውን ገልጸዋል። በተለይም ደግሞ በዚህ መድረክ ላይ የተሳተፉ የማዕድ መጋራት መርሃ ግብር ውስጥ የተሳተፉና ተጠቃሚ የሆኑ አካላትን ለማነጋገር ጥረት አድርገናል። እንደዚህ አይነት
የማዕድ ማጋራት መርሃ ግብሮች ቀላል የሚባል ቦታ የማይሰጣቸው እንደሆነ ገልጸዋል። በተለይም ደግሞ አቅማቸው አናሳ ለሆኑ የህብረተሰብ ክፍሎች እንደዚህ አይነት ድጋፎች በዓልን በአማረ ሁኔታ ለማሳለፍ በከፍተኛ ደረጃ የሚረዳቸው ስለመሆኑን የገለጹት ይህንኑ መሰረት በማድረግ እንግዲህ በዛሬው ዕለት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተገኙበት የተደረገላቸው የማዕድ ማጋራት መርሃ ግብርም በዓላቸውን ደስ ብሏቸው እንዲያሳልፉ በማድረግ ሂደት ውስጥ አበርክቶ የጎላ ስለመሆኑ ገልጸዋል። ይህ እንዲሆን ደግሞ ያስቻሉ አካላትን የከተማ አስተዳደሩን ጨምሮ በስኬት በዚህ መልኩ በዓሉ እንዲያሳልፉ የረዷቸውን አካላትን ያላቸውን ልባዊ ምስጋናም በዚሁ ወቅት አቅርበዋል። መልካም ሪፖርተራችን ሀብታሙ ሙለታ ላደረስከን የቀጥታ ስርጭት መረጃ እጅግ አድርጌ አመሰግናለሁ። ላንተም መልካም በዓል ተመኝቻለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እንወዳለን። እንግዲህ ዛሬ ኤኤምኤን ልዩ የአዲስ ታለንት ሾው እንደሚያከናውን በተለያዩ ጊዜ ማስታወቂያዎችን ሲሰራ ቆይቶ ነበረ። ዛሬ ከ8 ሰዓት ጀምሮ እንግዲህ በቀጥታ ስርጭት ለአድማጭ ተመልካች የሚያደርስ መሆኑን ከወዲሁ ለመጠቆም እንወዳለን። ወደ ሌላኛዋ ሪፖርተራችን ነው የምናልፈው። በሌላ የምገባ ማዕከል ትገኛለች። ከሷ ጋር የተወሰነ ቆይታ የምናደርግ ይሆናል። መቅደስ እንደምንልሻል በድጋሚ እስኪ አጠቃላይ እንግዲህ በተስፋ ብርሃን የምገባ ማዕከል እየተከናወነ ያለው የበዓል ምገባ ምን ይመስላል የሚለው ለተመልካቾች መረጃዎቹን አጋሪልን። አመሰግናለሁ። እንግዲህ ቀደም ብዬ ለማንሳት እንደሞከርኩት በቦሌ ክፍለ ከተማ ነው የምንገኘው። በቦሌ ክፍለ ከተማ በሚገኘው የተስፋ ብርሃን የምገባ ማዕከል ቁጥር 26 እንግዲህ ለአካባቢው ነዋሪዎች የገና በዓልን ምክንያት በማድረግ የማዕድ ማጋራት መርሃ ግብር እንግዲህ በስፋት እየተካሄደ ይገኛል። በዚህ መርሃ ግብር ላይ እንግዲህ ማዕከሉ በቋሚነት ምገባ ከሚያደርግላቸው የአካባቢው ነዋሪዎች ባሻገር ታዲያ ሌሎች የአካባቢው ዜጎችም ጭምር የተሳተፉበት ሆኖ አግኝተነዋል። በዚህ መርሃ ግብር ላይ እንግዲህ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታና የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማን ጨምሮ በርካታ የክብር እንግዶች የተገኙበት ሆኖ እንግዲህ አልፏል። በዚህ መርሃ ግብር ላይ እንግዲህ በርካቶች የማዕድ ማጋራት መርሃ ግብር ተሳታፊ ሆነዋል። እንግዲህ ኢንጂነር ወንድሙ ሴታ እንግዲህ ክርስቶስ ለዜጎች እኩልነት ብሎም ደግሞ እንግዲህ ለተቸገሩ ምንም አይነት ያለምንም ልዩነት እንግዲህ ህይወቱን መሰዋቱን ነው እንግዲህ በመርሃ ግብሩ ላይ በመነሻ ሀሳብነት የገለጹት። በዚህ መሰረት የከተማ አስተዳደሩ በተመሳሳይ እንግዲህ በዚህ መልኩ ለተቸገሩ ዜጎች ተደራሽ የሚሆኑ በርካታ ፕሮግራሞችን በመቅረጽ እንግዲህ ሰፊ ስራን እያከናወነ ስለመሆኑ በመርሃ ግብሩ ላይ እንግዲህ ገልጸዋል። ይህም ደግሞ እንግዲህ የከተማ አስተዳደሩ ከሚያከናውናቸው ስኬቶች አንዱ መገለጫ ሆኖና የሚለካበትም አንዱ መንገድ መሆኑ ነው እንግዲህ በመርሃ ግብሩ ላይ ሀሳባቸውን ያነሱት። ከዚህ ባሻገር ታዲያ በዋና ዋና በዓላት 4 በሚሆኑ በዓላት ታዲያ ማዕድ ማጋራት መርሃ ግብርንም እንግዲህ በስፋት እንደሚያከናውን ሀሳባቸውን አጋርተዋል። ከዛ ባሻገር ታዲያ በመድረኩ የተገኙት ቀደም ብዬ ለማንሳት እንደሞከርኩት የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማም እንግዲህ የከተማ አስተዳደሩ ዜጋ ተኮር የሆኑ በተለይም ደግሞ በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ተኮር ያደረጉ እንግዲህ የተለያዩ የልማት ስራዎችን እያከናወነ ስለመሆኑ ገልጸዋል። በዚህ መሰረት ታዲያ የዕለት ጉርስ የሌላቸው የመዲናዋ ነዋሪዎች ታዲያ የኑሮ ጫና ለማቅለል የሚያግዙ የተለያዩ ስራዎችን በስፋት እያከናወነ ስለመሆኑ አንስተዋል። እንግዲህ የምገባ ስራም ከነኚህ ስራዎች መካከል አንዱ መሆኑን ገልጸዋል። የበዓልን ታሳቢ ያደረጉ የምገባ ስርዓቶች ደግሞ ከነኚህ መካከል እንደሚጠቀሱ ነው እንግዲህ ሀሳባቸውን የገለጹት። መልካም ሪፖርተራችን መቅደስ ደምስ በቀጥታ ስርጭት ላደረሽ መረጃ እጅግ አድርጌ አመሰግናለሁ። ላንቺም መልካም በዓል ተመኝቻለሁ። ቀጥለናል። የተወደዳችሁ ተመልካቾቻችን እንግዲህ ቀደም ብለን በመግቢያችን ላይ የዝርዝር ዜናው እንደደረሰን ወደ እናንተ እናቀርበዋለን። ያለው ዝርዝር አሁን ደርሰናል። ላስታውሳችሁ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የልደት በዓልን በሼክ ፋጢማ ቢን ሙባረክ አይነ ስውራን አዳሪ ትምህርት ቤት ከሚማሩ ተማሪዎች ጋር አክብረዋል። ተማሪዎች በርትተውና ተግተው ከራሳቸው አልፈው ለሀገር ኩራት መሆን እንዲችሉ ጠቅላይ ሚኒስትሩ መልእክት አስተላልፈዋል። ሰብስቤ ባዩ አይናችን ባያይ ሁሉን እንሰራለን እንደ ማንኛውም
የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የልደት በዓልን በሼካ ፋጢማ ቢን ሙባረክ የአይነ ስውራን አዳሪ ትምህርት ቤት ከሚማሩ ተማሪዎች ጋር አክብረዋል። ተማሪዎቹ በከፍተኛ ትጋት ውጤታማ እየሆኑ እንደሚገኙ የተናገሩት ጠቅላይ ሚኒስትሩ በርትተውና ተግተው በመስራት ከራሳቸው አልፈው ለሀገር ኩራት መሆን እንደሚችሉ መልእክት አስተላልፈውላቸዋል። ዛሬ እኔና ቀዳማዊት የገናን በዓል ከእናንተ ጋር ለማሳለፍ የወደድንበት ዋነኛው ምክንያት አንዳንድ ተማሪዎች የሃይስኩል ፈተናቸውን ወስደው ለዩኒቨርሲቲ የተሰናዱ መሆናቸውን ስንሰማ፣ በዚህ ደግሞ ያላችሁ በብዙ ተስፋ፣ በብዙ ትጋት፣ በብዙ ጥረት ልበ ብርሃን መሆናችሁን ከራሳችሁ አልፋችሁ ለሌሎች ለማሳየት ለሀገራችሁ ጸጋ ለመሆን ሀገራችሁን ለማገልገል ለትውልድ በረከት ለመሆን እየተጋችሁ እንዳላችሁ ስለሰማን ደስም ስላለን የዚያ ደስታ ተካፋይ ለመሆንና አይዟችሁ በርቱ አይን በዚህ ዘመን በቴክኖሎጂ ዘመን በብዙ ነገር ስለሚተካ ከበረታችሁ ከተጋችሁ ከራሳችሁ አልፋችሁ ለሀገር ኩራት መሆን ትችላላችሁ እና የጀመራችሁት ጥረት ተጠናክሮ እንዲቀጥል አደራ ለማለት ነው። ትምህርት ቤቱ ለከፍተኛ የትምህርት ተቋማት ሳይቀር አርአያ ሊሆን በሚችል ደረጃ በአግባቡ መያዙን ያነሱት ጠቅላይ ሚኒስትር አብይ አህመድ አሁንም በአርአያነታችሁ ቀጥሉ ሲሉም ተናግረዋል። ግቢያችሁ በጣም ያምራል። ያላችሁበት ሁኔታ በጣም ተስፋ ሰጪ ነው። የኔ ምኞት ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች እዚህ እየመጡ እንደዚህ ያለ ኮምፓውንድ እንዴት መስራት እንደሚቻል ንጹህ ግሪን ከባቢ ለተማሪዎች እንዴት አስፈላጊ እንደሆነ ከናንተ ትምህርት እንዲወስዱ ነው። እናንተ ሳትማሩ ለዩኒቨርሲቲዎች አርአያ መሆን ማስተማር ችላችኋል። ቆሻሻ አትጥሉም። ግቢያችሁ ንጹህ ነው። በጣም ግሪን በጣም ደስ የሚል ቦታ ነው ያየነው። ይሄ መጠበቅ አለበት። አካባቢውን የሚጠብቅ መኖሪያውን የሚጠብቅ ሀገሩን የሚጠብቅ አህጉሩን የሚያኮራ ትውልድ መሆን ስላለባችሁ ለራሳችሁ ጥሩ ሰርታችኋል። ለሌሎችም አርአያ እንድትሆኑ አደራ እያል የገና በዓል የሰላም፣ የፍቅር፣ የደስታ፣ የአዳዲስ ተስፋ፣ የአዳዲስ ብስራት እንዲሆንላችሁ ምኞቴ የላቀ ነው። በበዓሉ ላይ የተሳተፉ የትምህርት ቤቱ ተማሪዎች በበኩላቸው ትምህርት ቤቱ መገንባቱ አይነ ስውራን ደረጃውን የጠበቀ ትምህርት እንዲያገኙ ማስቻሉን ተናግረው በዓሉን በደመቀ ሁኔታ በማክበራችንም ተደስተናል ብለዋል። እዚህ መምጣት ለእኔ በጣም እንደ ትልቅ እድል የምቆጥረው አይነትና በጣም የመማር ማስተማሩም ጥሩ ነው። እኛን የሚያበቃ አይነት ነው። ሁሉም ነገር የተሟላ ነው። ግቢው በሚገባ መሟላት ያለበትን ነገር ሁሉ ያው ያሟላልናል። እኛም ደግሞ ያው የተሟላልን ድጋፍ በአግባቡ እየተጠቀምን ያው እየቀጠልን ነው። በጣም ደስ የሚል ሁኔታ ነው ያለው። እኛ እንግዲህ ለዚህ ሁሉ ያው ምክንያቱ ቀዳማዊት እመቤት ክብርት ዝናሽ ታያቸው በመሆኗ እጅግ በጣም ማመስገን እፈልጋለሁ። እያንዳንዱ ነገር በጣም አስደሳች ነው። ለአካል ጉዳተኞች ማህበረሰባችን ምን አይነት አመለካከት እንዳለው ሁላችንም እናውቃለን። እነሱ ደግሞ ለኛ ዝቅ ብለው በእውነት እኛን ከኛ ጋር ለማክበር በመምጣታቸው በጣም ነው ልዩ ደስታ ነው የፈጠረብኝ። አጠቃላይ ከታች ላሉትም ቢሆን ይሄ በጣም አበረታች ነው። ክብርት ቀዳማዊት እመቤት ዝናሽ ታያቸው ስፔሻሊ ለአይነ ስውራን ያደረጉት ነገር እውነት በቃል ደረጃ አይገለጽም። እንደምትመለከቱት ግሩም የሆነ ግቢ ነው ገንብተው የሰጡን። በዚህም ደስታችን በቃል ደረጃ አይገለጽም። እጅግ በጣም ተደስተናል። ከዚህ በላይ ብዙ መስራት እንዳለብን ስንቅ ሆኖናል ብዬ ነው የማስበው። ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸው መጥተው ከኛ ጋር በዓልን ስላከበሩ በጣም እጅግ በጣም ደስ ብሎኛል። በቃ እነሱ ከኛ ጋር እንደሆኑና ለኛ ትልቅ ቦታ እንዳላቸው ነው የተሰማኝ ማለት ነው። ምክንያቱም ጊዜያቸውን መስዋዕት አድርገው የገና በዓልን ከኛ ጋር ለማክበር ስለመጡ እጅግ በጣም ደስ ብሎኛል። ቀዳማዊት እመቤት ዝናሽ ታያቸው ከፍተኛ ውጤት አምጥተው ወደ ዩኒቨርሲቲ ለገቡ የትምህርት ቤቱ ተማሪዎችም ሽልማት ሰጥተዋል። ከቀዳማዊት ጋር ጉዞ በአዲስ ሚዲያ ኔትወርክ ለአንድ ዓመት ያህል ወደ ተመልካቾች ሲደርስ የነበረው አዲስ ታለንት ሾው የተሰጥኦ ውድድር በዛሬው ዕለት ከሰዓት በኋላ ፍጻሜውን ያገኛል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሄኖክ ዘነበ በቀጥታ መስመራችን ላይ ይገኛል። ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ሄኖክ እንደምሏል። በድጋሚ እንግዲህ በብዙ ዘንድ ተወዳጅ ሆኖና ለየት ብሎ የመጣው
አዲስ ታለንት ሾው እንዲህ ዛሬ ፍጻሜውን ያገኛል ተብሎ ይጠበቃል። እንደው አጠቃላይ የቅድመ ዝግጅት ስራው ምን ይመስላል? የአሸናፊዎች አሸናፊ ውድድር ላይስ እነማን ይገኛሉ ተብሎ ይታሰባል የሚለውን ለተመልካቾች መረጃዎቹን አጋራለን። እጅግ አድርጌ አመሰግናለሁ። እንግዲህ አሁን የሚገኘው በአድዋ ድል መታሰቢያ ነው። እንግዲህ የአዲስ ታለንት ሾው ባለፉት 7 ምዕራፎች የተለያዩ ውድድሮችን ሲያካሂድ ቆይቷል። በርካታ ፍክክርም ሲታይበት እንደዚሁም የተመልካችን ቀልብ ሲገዛ የነበረ መዝናኛ ዘርፍ እንደሆነ ነው የቀጠለው። እንግዲህ ላለፈው 1 ዓመት ያህል ይህ ዝግጅት የተለያዩ ሁነቶችን ሲያስተናግድ የተለያዩ ክዋኔዎች ሲከወኑበት የቆየ ነው። እንግዲህ አጠቃላይ የአዲስ ታለንት ሾው በ3 ዘርፎች ነው በ3 የክውን ጥበባት ዘርፍ ነው ውድድሩ ሲካሄድ የቆየው። ማለትም በሙዚቃ እንደዚሁም በቲያትርና በሰርከስ ዘርፍ ነው ውድድሩ ሲካሄድ የቆየው። በርካታ ፍክክሮች ሲስተዋሉበት የነበረ ወይ ደግሞ በርካታ ፍክክር ሲደረግበት እልህ አስጨራሽ ዝግጅትንም የጠየቀ ሆኖ ተገኝቷል አዲስ ታለንት ሾው ማለት ነው። እንግዲህ ባለፉት 7 ምዕራፎች በተደረገ ፍክክር አሁን ላይ 7ኛው ምዕራፍ ላይ ውድድሩ ማጠናቀቂያውን ወይ ደግሞ ወደ ማጠናቀቂያው ተቃርቧል። በዛሬው ዕለት የአሸናፊዎች አሸናፊ ነው የሚደረገው። እንግዲህ በአዲስ ሚዲያ ኔትወርክ በዚህ ዘርፍ ይዞት ከመጣው ስኬት ወይ ደግሞ አዲስ ነገር ይዞት ከመጣው ሁነቶች የሰርከስ ውድድር እንደ አንድ የውድድር ዘርፍ አድርጎ ማቅረቡ በአዲስ ታለንት ሾው አዲስ ነገር ሆኖ ተገኝቷል ማለት ነው። ይህ ዝግጅት እንግዲህ በተለያዩ ሁነቶች ሲካሄድ የተለያዩ ዳኞችም ሲዳኙት የነበረ እንደመሆኑ መጠን የሰርከስም ዘርፍ እንደዚሁም የሙዚቃም ዘርፍ የቲያትርም ዘርፍ ዳኞች የሚዳኙት ከመሆኑ ጋር ተያይዞ በርካታ የተመልካቾችን ቀልብ የያዘ ሆኖ ተገኝቷል። እንግዲህ በዛሬው ዕለት ማጠናቀቂያውን የሚያገኘው እነዚህ የአሸናፊዎች አሸናፊ ነው በ3ቱ ዘርፎች ማለት ነው። በ3ቱ ዘርፎች ማለትም እንግዲህ በሙዚቃም ዘርፍ የተደረገ ውድድር አሸናፊዎች ታውቋል። እንደዚሁም በሰርከስ ዘርፍም የተደረገ ውድድር አሸናፊው ታውቋል። በቲያትር ዘርፍም ተደርጓል። እንግዲህ የክውን ጥበብ ሲባል አጠቃላይ ከተዝናኖት ከመፍጠር መልእክትን ከማስተላለፍ አንጻር ያለው መልእክት ምንድነው ያለው ይዘት ምንድነው የሚለውን ያየበት የዳሰሰበት ነውና በዛሬው ዕለት 3ቱ ዘርፎች እርስ በርሳቸው ይፎካከራሉ። እነዚህ ፉክክሮች እንግዲህ ትልቅ ሽልማትም የሚጠብቃቸው ነው አንደኛ ለወጣው የሚደረገው ማለት ነው። ከዛ ጋር ባሻገር እንግዲህ የተለያዩ ተጋባዥ ዳኞችም ተገኝተዋል። ሰርጸ ፍሬ ስባትን ጨምሮ ተደርጋይተዋል። እንደዚሁም ደግሞ የተለየም ልዩ ውድድርም ደግሞ ይደረግ በድምጽም እንደዚሁም ደግሞ በትርኢት ዘርፍም የሚደረግበት ነው። እንግዲህ በአሁን ሰዓት ላይ ውድድሩ ሊኬድ ጥቂት ደቂቃዎች ማለት ይቻላል ጥቂት የሚጠብቀው ሁኔታ ይሄ ነው። ዳኞችም እየገቡ ይገኛሉ። ተወዳዳሪዎችም ከጠዋት ጀምሮ እዚህ ነበረ የራሳቸውን ውድድርም የሚያቀርቡትንም ውድድር ልምምር ሲያደርጉም ተመልክተናልና ከሰዓታት በኋላ ውድድሩ ወደ ተመልካች የሚቀርብ ይሆናል። በዚሁ እንግዲህ አዲስ ሚዲያ ኔትወርክ የሚጋብዘው አዲስ ነገርን ይዞ የመጣውን ይህ አዲስ ታለንት ሾውን ለተመልካቾች ይጋብዛል። ከጥቂት ሰዓታት በኋላ የሚቀርብ ሲሆን በዚህም እንግዲህ ዝግጅቱን እንድትመለከቱ በዚሁ እንጋብዛለን። አይናችሁ ሁሉ አዲስ ሚዲያ ኔትወርክ ላይ ይሁን ብለን እንጋብዛለን። በገናው ዕለት እንግዲህ አዲስ ስጦታም አድርገን እናበረክታለን ማለት ነው። አጠቃላይ ዝግጅቱ ይህንን ይመስላል። በርካታ ሁነቶችም እየተስተዋሉ ይገኛሉና የተወዳዳሪ ቤተሰቦች እንደዚሁም የተጋባዥ እንግዶች ዳኞችም ጨምሮ ቦታቸውን እያያዙ ይገኛሉ። ከጥቂት ሰዓታት በኋላ ውድድሩ የሚካሄድ ይሆናል። በዚሁ ግብዣችን እናደርጋለን። እናመሰግናለን። መልካም ሪፖርተራችን ሄኖክ ዘነበ እጅግ አድርጌ አመሰግናለሁ። ላንተም መልካም ቀን ተመኝቻለሁ። ከኤኤምኤን አዲስ ቴሌቪዥን በቀጥታ ወደ እናንተ ሲደርሱ የነበሩ መረጃዎቻችን የተከታተላችኋቸውን ይመስሉ ነበረ። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የደስታ እንዲሆንላችሁ ኤኤምኤን ይመኛል። በሰላም ዋሉ።